እንደምን ኖራችኋል እንደምን ከርማችኋል እንደምን ሰነበታችሁ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በህይወታችሁ አንድ እርምጃ ወደፊት ፈልቀቅ ያለቅሳቅስቃችሁ የ2000 አሁን ዘመናዊ መኪና የኤሌክትሪክ መኪና ነው ሽልማቱ 85 ሚሊዮን ብር የሚያወጣ መኪና ነው ሽልማቱ በየዙሩ 40 ሺህ ብር በተከሰተ ጊዜ በሰባተኛው መኪና እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ቆንጆ ሳቅ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ሳቅ ስቃችሁ ነው ታዲያ ዝነኛና ታዋቂ ትሆናላችሁ የሜላት ቤተሰቦችና የሷሊም ቤተሰቦች ናቸው ለመኪናው ሻሞ የሚሉት ኢማኑኤል ይመጣል ሷሊህ ይመጣል ጥያቄውን ከማን እንደምንጀምር አንድ ጥያቄ እንጠይቃለን 1000 ብር አግኝተው ነው ጥያቄውን የሚጀምሩት ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ነኝ ነፃነት ወርቅነህ እባላለሁ እንኳን ደህና መጣችሁ የሷሊ ቤተሰቦች የኢማኑኤል ቤተሰቦች ዌልካም ባክ ሷሊ ወይ ሰላም በለው ሃይ አይስተልኝ ይችላል የኛ ሰው ነው እሺ ጥያቄውን መጀመሪያ የነካ ጥያቄውን ይጀምራል የታክሲ ረዳት ብዙ ጊዜ የሚጠቀማቸውን ጫማ የታክሲ ረዳት ብዙ ጊዜ የሚጠቀማቸውን ቃላት ጥቀስ እሺ በሞላ የሞላ ስንተኛ መልስ ነው ሁለተኛ ነው ኢማኑኤል ወራጅ አለ ወራጅ አለ አንደኛው መልስ ወራጅ አለ ነው ሳይሻገር ወራጅ አለ ወራጅ አለ ስትል ቆንጆ ልጅ አንቺን የመሰለች ልጅ ማጫፍ ላይ አልጥልሽም አውርደኛ አንተ ስለ ስርዓት ይኑር የሞላ አንድ ሰው ሶስተኛው የት ነህ ሽሙ የት ነህ ብራ አራተኛው ሂሳብ ወጣ አድርጉ የሚላት ቤተሰቦች እንኳን ደህና መጣችሁ ኢማኑኤል ኦላንቱ ሰናይትና ከድር እሺ የአባታችሁን ስም እየጨመራችሁ እነማን እንደሆኑ አስተዋውቀኝ ኢማኑኤል እኔ ኢማኑኤል አለን እባላለሁ ኢማኑኤል አለን አንድ ቲም ነን እሺ የመጣ ነው መሰረበት ካምፓኒ ዴማ ሆፕ ይባላል ሚላት ደግሞ ሱፐርቫይዘራችን ነች በሷ ስም ነው ክለን ይመጣል እሺ እንኳን ደህና መጣችሁ እሺ ኢማን ምንድነው የሥራ ድርሻ የዴማ ሆፕ ሪል ስቴት የሽያጭ አማካሪ ዴማ ምንድነው ምርቱ ሪል ስቴት እሺ ለምንድነው አማርኛ እያወራ የቀላው ምን ጥያቄ ነው ብኛል ሃፍካስት በአባት በእናት በአባት ዜግነትስ ኢትዮጵያዊ እሺ ትዳርስ ባለትዳር ሃፍካስት ምን ገጠመኛል በቅላት ብዙ ነው ፊልሞች ላይ ምናምን ጠርተው አያውቁም ፊልሞች ሰርቻለሁ የተወሰኑ ፊልሞች ላይ በቃ ያው ጣሊያንም ኮንክ አድዋ ሲደርስ ጣሊያን ትሆናለህ እንግሊዝ ደግነቱ ፈረንሳይ ነው ትችላለህ ፈረንሳይኛ ትንሽ ሄደህ ታውቃለህ ፈረንሳይ እሺ አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ ሰዓት ረፍዶ ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል በማርፈድ አብረው የሚኖሩ ጓደኛሞችን የሚያጣላቸው ምክንያት ምን ሊሆን ይችላል በጸባይ ለመግባባት ስለ ሀገር ከተዘፈኑ ዘፈኖች ውስጥ አንድ ጥቀስ ሀገሬ ኢትዮጵያ ሀገሬ አይልም ወይ ሰው ክፉ ሲናገሩት ሆድዬ ባሰው አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ ሰዓት አልፎ ቶሎ ሳይመጣ ሲቀር ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል በማርፈድ የስነ ምግባር ችግር ማርፈድ ትልቁ የስነ ምግባር ችግር ነው አብሮ የሚኖሩ ጓደኛሞችን የሚያጣላቸው ምክንያት ምን ሊሆን ይችላል ባለመግባባት ስለ ሀገር ከተዘፈኑ ዘፈኖች ውስጥ ጥቀስ ሀገሬ አይልም ወይ ሰው
እሱ ግን ያለው አገሬ ሀገሬ ኢትዮጵያ ሀገሬ ነው ያለው። ሀገሬ ሀገሬ ኢትዮጵያ ሀገሬ የለም ዘለቀ ገሰሰ። እሺ ኦላንቱ እንዴት ነሽ? ምንድነው የሥራ ድርሻሽ? እኔም ዴማ ሆፕ ሪል ስቴት ላይ ሽያጭ አማካሪ ነኝ። ሽያጭ አማካሪ ማንን ነው የምታማክሩት? ገዢው ነው የምናማክረው። ገዢው ነው የምታማክሩት። መንገድ ላይ አሁን ሰዎች የሚሰበሰቡበት አካባቢ ላይ ምናምን ስለ መረጃ ልንሰጥ ነው ምናምን ብላችሁ ትላላችሁ። በጣም ከባድ ስራ ነው እሱ። ፀሐይ ያለ ዝናብም ካፊያም ሲሆን ብርድም ሲሆን ዋራም ላይ ምናምን የመኪና መንገድ ላይ ነው የምትሰሩት። ከባድ ነው እሱ። የምትሰሩት በተጨማሪ ክፍያ ነው ወይስ በሽያጩ? አይ የስራችን ስለሆነ ለመሸጥ ስለሆነ እኛው ነን የምንሰራው። ራሱ ባለቤቱን አጋጥማችሁ አያውቅም? ባለ ሪል ስቴቱ እናውቀዋለን። ታውቁታላችሁ እንጂ ከመጠየቅ ወደ ኋላ አትሉም? አንልም። ስለ አንድ መኝታው የሰው አፓርትመንት አናግሮት መጀመሪያ ኢንተረስትድ መሆናቸውን ቼክ እናደርጋለን። ከዛ በኋላ ያው ፕሮፌሽናል ይሆናል ማለት ነው። መጀመሪያ ቤት መፈለጋቸውን ቼክ እናደርጋለን። እሺ እንዴት ነው አንቺስ? ቤት አለሽ? አለኝ። ትዳርስ? አላገባሁም። እሺ አንድ ምግብ ቤት ገብተሽ ሳትመገቢ ለምን ልትወጪ ትችያለሽ? የምፈልገው ምግብ የለም ሲሉ ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ስራ መቀየር። አብረው የሚኖሩ ጓደኛሞችን የሚያጣላቸው ምክንያት ምን ሊሆን ይችላል? አለመዋደድ። ቢያዩ አይዋደድም። ባይ ልወድ አልችልም፣ ባይሽ ልወድሽ አልችልም። ስለ ሀገር ከተዘፈኑ ዘፈኖች ውስጥ ጥቀሽ። እኔም ሀገር የሚታይ በሩቁ እሱም ሀገር አለኝ ይላል ይህ ሀገር ብርቁ አገሬ ኢትዮጵያ ተራራሽ ማማሩ። አንድ ምግብ ቤት ገብተሽ ሳትመገቢ ለምን ልትወጪ ትችያለሽ? የምፈልገው ምግብ ሳይኖር ሲቀር፣ የምፈልገው ምግብ ከሌለ ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ስራ ሊቀይሩ ሲፈልጉ፣ አብሮ የሚኖሩ ጓደኛሞችን የሚያጣላቸው ምክንያት ምን ሊሆን ይችላል? ሳይዋደዱ ሲቀሩ። ስለ ሀገር ከተዘፈኑ ዘፈኖች ውስጥ ጥቀሽ። የአስቴር አወቀ እኔም ሀገር አለኝ አገር የሚታይ በሩቁ አንተም አገር ብርቁ። ሰናይት እንዴት ነሽ? ደህና። አንቺም የሽያጭ ባለሙያ ነሽ? እሺ ትዳርስ? የለም። አንድ ምግብ ቤት ገብተሽ ሳትመገቢ ለምን ልትወጪ ትችያለሽ? መስተንግዶ ሲስተጓጎል። ከሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ካምፓኒው በጀት ሰጥረው። አብረው የሚኖሩ ጓደኛሞችን የሚያጣላቸው ምክንያት ምን ሊሆን ይችላል? አለመስማማት። ኦኬ። የሚያጣላቸው ወሬ። ስለ ሀገር ከተዘፈኑ እንዲያልከኝ እንዲያልሽኝ ስለ ሀገር ከተዘፈኑ ዘፈኖች ውስጥ አንድ ብታስታውሹ። ኢትዮጵያ ሀገራችን ኢትዮጵያ ሀገራችን። አንድ ምግብ ቤት ገብተሽ ሳትመገቢ ለምን ልትወጪ ትችያለሽ? በመስተንግዶ መስተጓጎል። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? መስሪያ ቤቱ ከከሰረ። አብረው የሚኖሩ ጓደኛሞችን የሚያጣላቸው ምክንያት ምን ሊሆን ይችላል? ወሬ። ስለ ሀገር ከተዘፈኑ ዘፈኖች ውስጥ ጥቀስ። ኢትዮጵያ ሀገራችን ኢትዮጵያ ሀገራችን። ኢትዮጵያ ሀገሬ። ሂሩት በቀለ። እሺ ሂሩት በቀለ ነች። እሺ ሂሩት በቀለ በይ። ሂሩት በቀለ። ከድር እንዴት ነህ? ሰላም እንዴት ነህ? ሴልስ ነህ አንተም? እሺ ምን ያህል ቤት ሸጠሃል እስካሁን? ሚስጥር ነው። እሺ ስራ ጥሩ ነው? ጥሩ ነው። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? የጽዳት ጉድለት። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ሚስጥር በማባከን። አብረው የሚኖሩ ጓደኛሞችን የሚያጣላቸው ምክንያት ምን ሊሆን ይችላል? ሌላ ሰው።
ስለ ሀገር ከተዘፈኑ ዘፈኖች ውስጥ ጥቀስ። ቴዲ ኢትዮጵያ። ቴዲ ኢትዮጵያ ሀገሬ ኢትዮጵያ ኢትዮጵያ ሀገሬ ሀገሬ። የቴዲ አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ጽዳት። በጽዳት የቤቱ ንጽህና ካላስደሰተኝ ማድ ቤቱን ሾፍ። ቶ ለካ ጾም ነው ይላል። አይ ጾም አይደለም፣ ጾም ነው። እኔ ማውቀው አንተ ነው የምታውቀው። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ሚስጥር በማባከን። እንዴ በምን ነው ታዲያ የሚባረሩት? በሰላም እኮ እነዚህ ካልሆኑ ምን ሊሆን ይችላል ብዬ። አብሮ የሚኖሩ ጓደኛሞችን የሚያጣላቸው ምክንያት ምን ሊሆን ይችላል? ሌላ ሰው። ስለ ሀገር ከተዘፈኑ ዘፈኖች ውስጥ ጥቀስ። የቴዲ አፍሮ ኢትዮጵያ ሀገሬ። አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? አንደኛው ዋጋ ነው። ዋጋ የምፈልገው ምግብ ከሌለ፣ የቤቱ ንጽህና ካላስደሰተኝ። አራተኛው መቀመጫ ካጣው። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? አንደኛው የሥነ ምግባር ችግር ነው። ሁለተኛው በተደጋጋሚ መቅረት። ሶስተኛው ሙስና። አራተኛው ሌብነት። አብረው የሚኖሩ ጓደኛሞችን የሚያጣላቸው ምክንያት ምን ሊሆን ይችላል? 1 2 4 አልተመለሰም። 2 ሶስተኛው ባለመግባባት ነው። አንደኛው ንጽህና አለመጠበቅ፣ ሁለተኛው አስቤዛ፣ ሶስተኛው ባለመግባባት፣ አራተኛው የግል ዕቃ በመንካት። ስለ ሀገር ከተዘፈኑ ዘፈኖች ውስጥ ጥቀስ። አንደኛው አልተመለሰም። ሁለተኛው ኢትዮጵያ ሀገሬ ሂሩት በቀለ፣ ሶስተኛው ኢትዮጵያ ቴዲ አፍሮ። አንደኛው እሺ ኢትዮጵያ የኛ መመኪያ ጥላሁን ገሰሰ፣ ኢትዮጵያ ሀገሬ ሂሩት በቀለ፣ ሶስተኛው ኢትዮጵያ ቴዲ አፍሮ፣ አራተኛው ጂጂ። የሜላት ቤተሰቦች ያመጡት ነጥብ 44 ነጥብ አምጥተዋል። የሜላት ቤተሰቦች። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው፣ በኢቢኤስ ቴሌቪዥን ብቻ። እንኳን ደህና መጣችሁ የሷሊ ቤተሰቦች። ሷሊ ደህና ነህ? ስፖርት እንዴት ነው? ቆንጆ። እሺ ሰዎችን የበለጠ እንዲሰሩ የሚያሳስባቸው ነገሮች ጥቀስ። ደሞዝ። አንድን እራት የፍቅረኛሞች እራት ሊያስመስል የሚችል ነገር ምን ስታይ ነው? ሻማ። በመጽሐፍ ሽፋን ላይ የሚገኙ ነገሮችን ጥቀስ። ኢሜጅ፣ ስዕል። የሰውየው የደራሲው ነው ወይስ የመጽሐፉ? ስለ መጽሐፉ ሊሆን ይችላል፣ ስለ ደራሲው ሊሆን ይችላል። ያው የሽፋን ገጽ። እሺ ሰዎች እድሜያቸው እየጨመረ ሲሄድ ምን ሊያጡ ይችላሉ? እድሜያቸው የገፋ ሲሄድ ጸጉራቸው ሊመለጥ ይችላል። ሰዎችን የበለጠ እንዲሰሩ የሚያሳስባቸው ነገሮች ጥቀስ። ደሞዝ። የተሻለ ለማግኘት አንድን ራት የፍቅረኛሞች ራት ሊያስመስሉ የሚችሉ ነገሮች ምን ስታይ ነው? ሻማ አንደኛው መልስ ነው። በመጽሐፍ ሽፋን ላይ የሚገኙ ነገሮችን ጥቀስ። ፎቶ፣ ምስሎች። ሰዎች እድሜያቸው እየጨመረ ሲሄድ ምን ሊያጡ ይችላሉ? ጸጉራቸውን፣ ውበታቸውን። ትዕግስት እንዴት ነሽ? እግዚአብሔር ይመስገን። ሰዎችን የበለጠ እንዲሰሩ የሚያሳስባቸው ነገሮች ምንድን ነው? ሙገሳ። አንድ ራት የፍቅረኛሞች ራት ሊያስመስል የሚችሉ ምን ስታይ ነው? ቀይ አበባ። በመጽሐፍ ሽፋን ላይ የሚገኙ ነገሮችን ጥቀሽ። ስልክ ቁጥር፣ ማስታወቂያ። አይልክ ቀይ አበባ ስቆይ ነው እኮ። በመጽሐፍ ሽፋን ላይ የሚገኙ ነገሮችን ጥቀሽ። ጥቅስ። ሰዎች እድሜያቸው እየጨመረ ሲሄድ ምን ሊያጡ ይችላሉ? ጥርሳቸውን። ሰዎችን የበለጠ እንዲሰሩ የሚያሳስባቸው ነገሮችን ጥቀሽ። ሙገሳ። አንድን ራት የፍቅረኛሞች ራት ሊያስመስሉ የሚችሉ ነገሮች። ቀይ አበባ። በመጽሐፍ ሽፋን ላይ የሚገኙ ነገሮችን ጥቀሽ። ጥቅስ። ሰዎች እድሜያቸው እየጨመረ ሲሄድ ምን ሊያጡ ይችላሉ? ጥርሳቸውን። እሺ መጥፎ አይደለም። እሺ ማሜ እንዴት ነህ? ሁሉ ጤና? ሁሉ ፒስ።
እሺ ሰዎችን የበለጠ እንዲሰሩ የሚያሳስባቸው ነገሮችን ጥቀስ። ዓላማ። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮች ምን ስታይ ነው? ወይን። በመጽሐፍ ሽፋን ላይ የሚገኙ ነገሮችን ምን አይተህ ታውቃለህ? የመጽሐፍ ዋጋው። ሰዎች እድሜያቸው እየጨመረ ሲሄድ ምን ሊያጡ ይችላሉ? ከሰውነታቸው የሆነ ፓርስ እንደሚጎድል ዝቅና ማለት ጎንበስ ይላሉ። ሰዎችን የበለጠ እንዲሰሩ የሚያሳስባቸው ነገሮችን ጥቀስ። ዓላማ። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። ወይን። ሰዎች በመጽሐፍ ሽፋን ላይ የሚገኙ ነገሮችን ጥቀስ። የመጽሐፍ ዋጋዎች። ዋጋ። ሰዎች እድሜያቸው እየጨመረ ሲሄድ ምን ሊያጡ ይችላሉ? ይጎብጣሉ። እሺ መጥፎ አይደለም። እሺ አወቀ እንዴት ነህ? ሁሉ ጤና። እሺ ሰዎች የበለጠ እንዲሰሩ የሚያሳስባቸው ነገሮችን ጥቀስ። የኑሮ ውድነት። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮች ምን ስታይ ነው? ዲኮር። በመጽሐፍ ሽፋን ላይ የሚገኝ ነገሮች ምንድነው? ማውጫ። ማውጫ። ሰዎች እድሜያቸው እየጨመረ ሲሄድ ምን ሊያጡ ይችላሉ? አቅማቸውን ሊያጡ ይችላሉ። ሰዎችን የበለጠ እንዲሰሩ የሚያሳስባቸው ነገሮችን ጥቀስ። የኑሮ ውድነት ነው። የኑሮ ውድነት። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። ዲኮር። በመጽሐፍ ሽፋን ላይ የሚገኙ ነገሮችን ጥቀስ። ማውጫ። መጽሐፍ ገጽ የመጽሐፍ ሽፋን ነው። እስኪ አንድ ከገለጽክ በኋላ ሁለት ከገለጽክ በኋላ ነው ማውጫ የምትወጣው። ሰዎች እድሜያቸው የጨመረ ሲሄድ ምን ሊያጡ ይችላሉ? አቅማቸውን። ጉልበት። ሰዎችን የበለጠ እንዲሰሩ የሚያሳስባቸው ነገሮች ጥቀስ። አንደኛው የኑሮ ውድነት ነው። የተሻለ ለማግኘት ነው። 2 3 እና 4 ሰዎች የበለጠ እንዲሰሩ የሚያሳስባቸው ነገሮችን። 3ኛው ልጅ መውለድ ነው። 4ኛው ችግር ነው። አንድን እራት የፍቅረኛሞች እራት ሊያስመስሉ የሚችሉ ነገሮችን ጥቀስ። አንደኛው ሻማ፣ 2ኛው ቀይ አበባ፣ 2ኛው ወይን ነው። 3ኛው ወይን ነው። 4ኛው ደብዛዛ መብራት ነው። በመጽሐፍ ሽፋን ላይ የሚገኙ ነገሮችን ጥቀስ። አንደኛው 2 እና 4 አልተመለሰም። 3ኛው ምስሎች ነው። አንደኛው ርዕስ ነው። በመጽሐፍ ሽፋን ላይ የሚገኙ ነገሮችን ጥቀስ። 2ኛው የደራሲው ስም ሐዲስ ዓለማየሁ ወይም ማሞ ወድነ ወይም በዓሉ ግርማ ወይም ስብሐት ገብረ እግዚአብሔር ይባላል። 3ኛው ምስሎች ነው። ምስሎች ማለት የደራሲው ፎቶ ሊሆን ይችላል። 4ኛው ካልሆነ ማለት ነው። 4ኛው የታተመበት ዘመን። ሰዎች እድሜያቸው እየጨመረ ሲሄድ ምን ሊያጡ ይችላሉ? ጉልበት እና አቅም ነው። 2 እና 3 አልተመለሰም። ውበታቸውን ነው። 2ኛው ጤና ነው። 3ኛው የማስታወስ ችሎታ ነው። የማስታወስ ችሎታና ውበታቸውን 4ኛው መልስ ነው። የሜላት ቤተሰቦች ያመጡት ነጥብ 44 ነጥብ ነበረ። የሷሊ ቤተሰቦች ያመጡት ነጥብ 62 ነው። 62 ነጥብ አምጥተዋል። በአጋጣሚ 62 ዘንድሮ ከ44 በለጠ። ዘመን ተቀየረ። ጎ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። በየዙሩ 40 ሺህ ብር ተከሰል ጊዜ በሰባተኛው መኪና አሁን ነገሮችን በምልክት በመግለጽ 40 ሺህ ብር የሚያገኙበት ቦታ ላይ ደርሰናል። ድምጽ ማውጣት አይቻልም፣ መጠቆም አይቻልም፣ መጻፍ አይቻልም። ሷሊ እርግጠኛ ሆኖ ነፂ እንጀምር ሲለኝ እንጀምራለን። አሁን ሷሊ ይበል። ነፂ እንጀምር። እሺ እንጀራ። እሺ እንጀራ ወጥ። እሺ እንጀራ ወጥ። እሺ መሶብ። እሱ እንጀራ ወጥ። ጠረጴዛ ላይ ላት መመገብ ምን እንጀራ ወጥ መመገብ እኮ ምንድን ነው የሚባለው በአማርኛው ስሙ? መሶብ ወይም ሌማት ወይም በየአይነት መሰወር አይደለም። በቡድን
ማጋራት አለው። ማዕድ ማጋራት ብታረጋው ትጀምራለህ እኮ አልኳቸው። ቁጭ ቁጭ አልኳቸው። መኪና መንዳት። እሺ መኪና መንዳት። ባጃጅ ምን ላይ? አስፋልት ላይ ወይም እሱ ግን የሚነቀነቀው ሹፌሩ እንደ ጋሪ አይ ኮረኮንች ላይ ኮረኮንች ወይ ኮረኮንች ገንዘብ መስጠት በምን ብር መክፈል። እሺ ገንዘብ የመክፈል ለደሞዝ መክፈል መክፈል ደሞዝ መክፈል ቅድሚያ ሂሳብ ቅድሚያ ምንድነው ይባላል? ቅድሚያ ሂሳብ ታክሲ ላይ ሂሳብ ወይ ብድር መጠየቅ ብድር መውሰድ አበድረኝ አይደለም መክፈል ምን ብር መክፈል ቅድሚያ የምትወስደው ምንድነው? ቤቴም ደርሰኝ ደረሰኝ ቀብድ ነው። ቀብድ ነው። ቀብድ በጣም የሚጣፍጥ ብር ነው። ባይዘው ጓደኛሞች እሺ ፍቅረኛሞች አስፉት ፍቅረኛሞች አይ አስፉት በደምብ ሰርግ ሙሽራ አይ ብዙ ስብሰባ እጅ ላይ እጅ ተያይዞ መሄድ እጅ ላይ ጓደኛ ሙሽሮች ህዝብ ስብሰባ ሰልፍ ህዝብን ምን ይላል ሰው? ሰልፍ አይ ዘመዴ ወይም ዘመድ ወዳጅ ቤተሰብ ወይም ወገኔ ወገኔን አልረሳም ወገኔን ካፓ ነጠላ እሺ ነጠላ ምን አይነት ጋቢ እንዲህ ቀይ ያለው ጥለት እኮ ምን አይነት የኢትዮጵያ ባንዲራ አይ እንዲህ ያለው የባህል ልብስ እኮ ምን ነው የሚባለው? እንዲህ ቀይ ሰፊ ቀሚስ እዴ ስም አለው አለ ታዋቂ ስም የአበሻ ልብስ ጥለት የጎንደር ሸማኔ ጃኖ ነው የሚባለው። ኪስ ጥቁር ላይ ነጭ ዜብራ ወይም ነጭ በጥቁር ጠቃጠቆ እሱ ምን ይባላል? ዜብራ ወይም አስፋልት አረ አስፋልት አይደለም። አይ ነጭ በጥቁር ሳይሆን ሌላም ዝብርቅርቅ ያለ ቀለም እንዲህ በስብር ሲሆን የተለያየ ቀለም ወይም ቡኒ ቡራቡሬ ከባድ ነው። ቡራቡሬ በጣም ከባድ ስልክ ማውራት እሺ ያ ምን እያለ መደዋወል ቀጠሮ ኬርለስ የሆነ ሰው ወይ ቸልተኛ እሱ የሚያሾፍ ወይም ቀልደኛ ወይም ጉረኛ ወይም ፌዘኛ ወይም አመሪውን ጨርስኩት አላለ አይመለከተኝም እንደማለት አረ በቃ ይሁን አላ አያገባኝም አላጋጭ ወይ እሱን አስተካክለው ቀልደኛ ማላገጥ ብራቮ ማላገጥ ማፈንደድ አረ ወደብ ብለህ ወልጋዳ ጠማማ ነው። ብራቮ አክቲንግ ደስ ይላል በጣም ጋን የሰራት ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣለች። ዝነኛና በጣም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። በየዙሩ 40 ሺህ ብር በተክስል ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው። ከ50 ሚሊዮን የሚሸጥ መኪና ነው። የሷሊ ቤተሰቦች ያመጡት ነጥብ 120 ነው። 120 40 ሺህ ብር አስገኝቶ ያቅም 120 ሲባዛ በ10 1200 ብር አላቸው። 1200 ብር አላቸው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ፣ ትስቃላችሁ። ዝነኛና ታዋቂ ሚሊዮነር ነው የምትሆኑት። የኤሌክትሪክ መኪና ነው ሽልማቱ። በየዙሩ 40 ሺህ ብር ነው። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ።